በብዙዎች ዘንድ ተወዳጅነትና ዝናን ካተረፉት መካከል የዩቲዩብ ንጉስ ሚስተር ቢስት ወይም ጂሚ ዶላንድሰን የዩቲዩብ ሚስተር በ2012 የ13 ዓመት ልጅ እጅግ በጣም አይናፋር በመሆኑ ምክንያት ከሌሎች ጋር ማውራት አይችልም ነበር። ስለዚህም ከካሜራ ጋር ማውራት ጀመረ። ይህ ውሳኔ በመጨረሻ ወደ ዓለም ትልቁ ዩቲዩብ ኮከብነት እንደሚለውጠው አላወቀም ነበር። ይህ የዩቲዩብ ንጉስ የሚስተር ቢስት ታሪክ ነው። በማይ 7 በ1998 ጄምስ ስቲፈን ዶላንድሰን በአሜሪካ ተወለደ። በሌላ ስሙም ጂሚ ተብሎ ይጠራ ነበር። ወላጆቹ በአሜሪካ ወታደራዊ አገልግሎት ላይ ይሰሩ ነበር። የጂሚ የልጅነት ጊዜ ፈተናዎች የበዙበት ነበር። ወላጆቹ በማያስማማ ግንኙነት ውስጥ ነበሩ። እናም ይህም በ2007 ለፍቻቸው ምክንያት ሆነ። ከፍቺውም በኋላ እናቱ እሱንና ታናሽ ወንድሙን ለብቻዋ ማሳደግ ጀመረች። ገና ከልጅነቱ ጀምሮ ጂሚ የሚያስፈራ ባህሪ ነበረው። ይህም ባህሪው በአንድ ነገር ላይ ፍላጎት ካደረገ ሊተው አይችልም። በ10 ዓመቱም ያ ባህሪው ለቤዝቦል ባለው ፍቅር ተንጸባረቀ። ምንም እንኳን ለዚህ የቡድን ስፖርት ያለው ፍቅር ቢኖረውም እጅግ በጣም አይናፋር ሆኖ ቆየ። በሰዎች መካከል በጣም ምቾት አይሰማም ነበር። በቤዝቦል ሜዳውም ላይ ኮፍያውን ከፊቱ ዝቅ አድርጎ ይጎትት ነበር። ጂሚ ጓደኞች አልነበሩትም እና እናቱ ብዙውን ጊዜ ስራ ላይ ስለነበረች ስለዚህ ቤት ውስጥ ጊዜውን የሚያሳልፍበት ነገር ያስፈልግ ነበር። ያኔ ነበር ሰዎች የራሳቸውን ቪዲዮ የሚያጋሩበትን ድረገጽ ያገኘው። ይህም ድረገጽ ዩቲዩብ ነበረ። በዚያን ጊዜ ዩቲዩብ ላይ ሰዎች ኮል ኦፍ ዱቲ እና የተለያዩ ጌሞችን ይጫወቱ ነበር። ጂሚም ይህንን ነገር መመልከት ጀመረ። ብሎ እንደ ቤዝቦሉም በዩቲዩብ ተጠምዶ ነበር። በዚያን ጊዜ እንደሱ ዩቲዩብን የሚወደውን ክሪስ ታይሰንን ጓደኛ አደረገው። ለሚቀጥሉት 2 ዓመታት በተገናኙ ቁጥር ስለ ዩቲዩብ ብቻ ያወሩ ነበር። በ12 ዓመቱ ጂሚ ዶላንድሰን የሱ የዩቲዩብ ተወዳጅ ተጫዋች ሙሉ ጊዜውን ዩቲዩብ ላይ ለመስራት ስራውን እንደለቀቀ አየ። በዚያን ቀን ጂሚ ዶላንድሰን ይህ ነገር በጣም አሪፍ ስራ ሊሆን እንደሚችል ተረዳ። ስለዚህ የራሱን የዩቲዩብ ቻናል ለመክፈት ወሰነ። ጂሚ ለመጀመሪያ ጊዜ በኤክስቦክስ ላይ የራሱን አካውንት ሲፈጥር ብዙም ሳይጨነቅበት ዝም ብሎ ነበር የተጠቀመው። ይህም ስም ኤምአርቢስት 6000 ብሎ ሰየመው። በኋላም ይህንን ስም ለማሻሻል ይሞክራል። በዚያን ጊዜ 6000ን ትቶ ወደ ኤምአርቢስት ለማድረግ ብቻ ወሰነ። በመጀመሪያም ኤምአርቢስት ፊቱን ሳያሳይ የጨዋታ ቪዲዮዎችን ይሰራ ነበር። ከዚያም በቪዲዮዎች ላይ የተለያዩ የአመለካከት ቪዲዮዎችን መስራት ጀመረ። ጨዋታ በስክሪን ላይ እየተጫወተ ያለ በሌሎች ርዕሰ ጉዳዮች ላይ ያለውን አመለካከት የሚያሰምርበት ቪዲዮዎችን መስራት ይጀምራል። በመጨረሻም የታዋቂ የዩቲዩበሮች ስልቶችና የነሱ ገቢ ምን ያህል እንደሆነ በዚህ ዙሪያ ላይ ቪዲዮዎችን መስራት ጀመረ። የሚያስደንቀውም ኤምአርቢስት በግል ራሱን መግለጽ ባይችልም በካሜራ ፊት ለፊት እውነተኛ ማንነቱን በቀላሉ ያሳያል። በ15 ዓመቱ ህይወቱን በመደበኛ እንደማንም ቀጠለ። ቤዝቦል እየተጫወተና ዩቲዩብ ቪዲዮዎችን እየሰራ አንድ ቀን ግን ሁሉም ነገር እስኪቀየር ድረስ ይህንን ነገር ያደርግ ነበር። ክብደቱ በፍጥነት እየቀነሰ እንደሆነ አስተዋለ። እናም ከባድ የሆነ ህመም መሰማት ጀመረ። በኋላም ዶክተሮቹ ክሮስ የተባለ በሽታ እንዳለበት ለይቶ አወቁ። ይህም በጣም ደካማ ያደረገ ከባድ ሁኔታ ነበር። በዚህ ምክንያት ውድ ጨዋታውን ቤዝቦልን ለዘላለም መተው ነበረበት። ኤምአርቢስትም ልቡ ተሰብሮ ነበር። ነገር ግን በሆነ መንገድ ይህ ህመም በዩቲዩብ ላይ ጠንክሮ ለመስራት የበለጠ ቁርጠኛ አደረገው። በዚህ ጊዜ እናቱ ዩቲዩብ ቪዲዮዎችን እየሰራ እንደሆነ ምንም አታውቅም ነበር። በእርግጥ ክፍሎች ውስጥ ቪዲዮዎችን ሲቀርጽ ከጓደኞቹ ጋር በኮምፒውተር ላይ እየተወያየ ይመስላት ነበር። ኤምአርቢስት በዊንዶውስ ስልኩ በ480 ይቀርጽ ነበር እና በወንድሙ አሮጌው ላፕቶፕ ይህንን ነገር ኢዲት ያደርግ ነበር። ነገር ግን የተሻሉ ቪዲዮዎችን ለመስራት የተሻለ መሳሪያ እንደሚያስፈልገው ተረዳ። ስለዚህ ለሚቀጥሉ ዓመታት $1 በአንድ ጊዜ የቆጠበ መሰረታዊ መሳሪያዎችን እንደ ላፕቶፕ፣ ማይክሮፎን እና መብራቶችን ለመግዛት ወሰነ። እናም ይህንን ብር ካሰባሰበ በኋላ ይህንን መብራቶችን ለመግዛት ቻለ። በተሻሉ መሳሪያዎች በእውነተኛ ታሪክ ላይ የተመሰረቱ ቪዲዮዎችን መስራት ጀመረ። በእነዚህ ቪዲዮዎችም እሱና ክሪስ ሰዎችን ለማዝናናት ይሞክራሉ። በእነዚህ ቪዲዮዎች ይህንንም እያደረጉ በዚያን ጊዜ ሚስተር ቢስት ዩቲዩብ ከጀመረበት 7 ዓመታትን አሳልፈው ነበር። ነገር ግን ስኬት አሁንም አላገኘውም ነበር። እንዲቀጥልም ያደረገው ነገር ቢኖር ይህ
ምንም ነገር ከያዘ በኋላ የማይለቅበት ይህ ባህሪው ነበር። የዓለም ትልቁ ዩቲዩበር እንደሚሆን ወይም ያንን ለማሳካት እስከ ህይወት ፍጻሜው ድረስ እንደሚሞክር አስቦ ነበር። ግን እናቱ እንደዚህ አላሰበችም ነበር። 17 ዓመትም ሲሞላው ኮሌጅን ትቶ ዩቲዩብን እንደ ሙሉ ጊዜ ለመከታተል እንደሚፈልግ ለእናቱ ነገራት። እናቱም ይህንን ነገር ስትሰማ ምርጫ ሰጠች። ቤት ውስጥ መቆየት ከፈለግ የኮሌጅ ትምህርትን እንድትቀጥል አሊያም ይህንን ነገር ሙሉ ጊዜ ዩቲዩብ ስራህን መስራት ከፈለግ ከቤቴ ትወጣለህ ብላ ምርጫ ሰጣችው። እናም ሌላ አማራጭ ስላልነበረው የኮሌጅ ትምህርቱን መቀጠል ነበረበት። ኮሌጅ እንደሚገባ እያስመሰለ በድብቅ ሌላ የዩቲዩብ ቪዲዮዎችን ይሰራ ነበር። በ2015ም ሚስተር ቢስት ከፍተኛ ጥረት የሚጠይቁ ቪዲዮዎችን መስራት ጀመረ። ለጠረጴዛ ያሉ ነገሮችን በፕላስቲክ ቢላዋ ለመቁረጥ መሞከር። ይህም ስራው እጅግ በጣም አስቸጋሪ እና ውጤቱን በጣም ልዩ ያደርገው ነበር። በመጀመሪያም የኮሌጅ ወሩ እነዚህን ቪዲዮዎችን በጥሩ ሁኔታ ሰርተው ነበር። እናም ገቢው በበቂ ሁኔታ ስላላደገ ለብቻውን ለመኖር ወጣ። አንድ ቀን ክሪስ እና ሚስተር ቢስት ናሩቶ የሚባል ቲያትር እየተመለከቱ ነበር። እሱም ወደ 700 የሚጠጉ ክፍሎች ያሉት ሲሆን እናም ይህንን ቲያትርም ሚስተር ቢስት ማየቱን ማቆም አልቻለም ነበር። ይህንን ተከታታይ ቲያትር እየተመለከተ አንድ ሀሳብ መጣለት። ስለዚህ ቪዲዮም ለመቅረጽ አሪፍ አጋጣሚ ነው። ካሜራውን ከፍቶ ይህንንም ከ1 እስከ 100,000 ለመቁጠር 40 ሰዓታትን ፈጅቶበት ነበር። እናም ቪዲዮውንም ከጨረሰ በኋላ ዩቲዩብ ላይ ለመልቀቅ ወሰነ። ቪዲዮውንም ወደ ዩቲዩብ ሲጭነው አስደናቂ ነገር ተፈጠረ። ሚስተር ቢስት ያደረገው ነገር በጣም አስደናቂ ስለነበረ ቪዲዮ በመጀመሪያዎቹ 5 ቀናት ውስጥ 5 ሚሊዮን እይታዎችን ማግኘት ቻለ። ከ400 በላይ ቪዲዮዎችን ዩቲዩብ ላይ ከለቀቀ በኋላ በመጨረሻም ከሚስተር ቢስት ቪዲዮዎች አንዱ ተወዳጅ ሆነ። ይህም ለሚስተር ቢስት እጅግ አስደሳች ጊዜ ነበረ። በዩቲዩብም ስኬታማ ለመሆን የሚገርምና እጅግ በጣም የማይታመን ነገሮችን ማድረግ እንዳለበት ከዚህ በኋላ ተረዳ። ከዚህም በኋላ የሰዎችን ትኩረት ለመሳብ እጅግ በጣም አስደናቂ ነገሮችን መስራት ጀመረ። ከነዚህም መካከል በፕላስቲክ ኩባያዎች ቤተመንግስትን ሰራ። ለእነዚህ ቪዲዮዎችም ምስጋና ይግባውና በ2017 የሱ ሰብስክራይበሮች ከ0 ወደ 1 ሚሊዮን ተለወጡ። በዚህም ጊዜ የመጀመሪያ ማስታወቂያ ስምምነት አገኘ። ዩድ የተባለ ካምፓኒም $5,000 ማስታወቂያ እንዲሰራ አቀረበለት። ሚስተር ቢስትም በምላሹ ይህንን ማስታወቂያ ለመስራት $10,000 ጠየቀ። እናም በዚህ ጊዜ ሚስተር ቢስት ቪዲዮ ተወዳጅ እንደሚሆን ለኩባንያው ቃል ገባላቸው። እንደ እድልም ሆኖ ይህ ካምፓኒው ይህን ነገር ተስማማ። በዚህም ገንዘብ ሚስተር ቢስት ማንም ሊያምነው የማይችለውን ነገር አደረገ። በዚህ ማስታወቂያ በሰራውን ገንዘብ ከቤቱም ወጥቶ ያገኛቸው ለእያንዳንዱ ቤት ለሌላቸው ሰዎች ይህንን ሙሉ $10,000 ሰጠ። እናም ይህንን ነገር ሲያደርግ ቪዲዮ ሪከርድ እያደረገ ነበር። ቪዲዮንም በዩቲዩብ ላይ ሲለቅ እጅግ ተወዳጅነትን አተረፈ። ይህንንም ስኬት ከሰሙ በኋላ ብዙ ካምፓኒዎች ከሱ ጋር ለመስራት ወሰኑ። እናም ብሮችን ከነሱ እያገኘ ይህንን ልገሳውን አላቆመም ነበር። ከዚህም በተጨማሪ ደግሞ ለእናቱ $100,000 በመስጠት የቤቷን ብድር እንድትከፍል አስቻላት። የሚስተር ቢስት ስትራቴጂም ቀላል ነበር። ከአንድ ቪዲዮ ያገኘውን ገንዘብ ሌላ ቪዲዮ ለመስራት ይጠቀምበት ነበር። አሪፍ ቪዲዮዎችንም እየሰራ በሰዎች ዘንድ ተወዳጅነትን አተረፈ። እናም በ2018 3 ሚሊዮን ሰብስክራይበሮችን ማግኘት ቻለ። ከትንሽ ጊዜያትን በኋላ ብዙዎችን ያስደነገጠ አንድ ነገር ተፈጠረ። በ2024 አጋማሽ ላይ የቀድሞ የሚስተር ቢስት ሰራተኛ 2 አስደንጋጭ ቪዲዮዎችን በመስራት አጋለጠ። በእነዚህ ቪዲዮዎችም በሚስተር ቢስት ላይ ብዙ ክሶችን አቀረበ። ለምሳሌ ሚስተር ቢስት የሚሰሩ ቪዲዮዎች ሁሉም ኮምፒውተር ላይ ኤዲት ተደርጎ እንደሚሰሩ እና በተጨማሪም ለሰዎች የሚሰጡ የእርዳታ ቪዲዮዎች ምንም አይነት ብር ለሰዎች ማለትም እርዳታ እንደማይሰጥ በእነዚህ ክሶች ያስተላልፍ ነበር። ነገር ግን ሚስተር ቢስት በሳለም ስለነበረ ለእነዚህ ክሶች ወዲያውኑ ምላሽን ሰጠ። በዚህም ምላሽ እንደገና በብዙዎች ዘንድ ተወዳጅነትን አተረፈ። እናም ዛሬ የሚስተር ቢስት የተጣራ ሀብት ከ1 ሚሊዮን ዶላሮች በላይ እንደሆነ ይታመናል። በዚህም በሚስተር ቢስት ታሪክ ላይ በጣም አስገራሚው ነገር በመጀመሪያ በህዝብ ፊት ላይ 2 ቃላትን ለማውራት የሚፈራው ልጅ እንደዚህ መሆኑ እጅግ በጣም አስገራሚ ነገር ነው። እናም የዛሬው ታሪካችን ያተኮረው በብዙዎች ዘንድ ተወዳጅን ያተረፈው የሚስተር ቢስት ታሪክ ነው። ቪዲዮ ከተመቻችሁ ላይክ እና ሳብስክራይብ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ።